እንኳን ለመስቀል በዓል እንዲሁም ለግሸን ደብረ ከርቤ በዓል በሰላም አደረሳችሁ። በኢትዮጵያ በዋዜማው ጀምሮ የመስቀል በዓል በድምቀት ይከበራል። በአማራ ክልል ደግሞ በግሸን አምባ የግሸን ደብረ ከርቤ በዓል እንዲሁ በድምቀት ይከበራል። የአማራ ሚዲያ ኮርፖሬሽንም በየዓመቱ በቀጥታ ስርጭት ወደ እናንተ የሚያደርሰው ልዩ ፕሮግራም ነው። ከዚህ በተጨማሪ በመስከረም 17 የዓለም የቱሪዝም ቀን ይዘከራል። እነዚህን ሶስት ሁነቶች ምክንያት አድርገን ዛሬ በአሚኮ ወቅታችን ከአማራ ክልል ባህልና ቱሪዝም ቢሮ ኃላፊው ጋር ቆይታ እናደርጋለን። ቱሪዝም በሀገር አቀፍ ደረጃ እንዲሁም በክልል ደረጃ ባለን ሀብት ልክ ያልተጠቀምንበት ጸጋችን ነው ተብሎ በተደጋጋሚ ይነሳል። በነገራችን ላይ በዓለም ባንክ መረጃ መሰረት በ2024 ቱሪዝም ለዓለም ኢኮኖሚ በአጠቃላይ 10% አስተዋጽኦ እንዳደረገ መረጃው ያሳያል። ይህም 10.9 ትሪሊዮን ዶላር በዓለም ደረጃ በማበርከት ማለት ነው። ይህን ያህል የኢኮኖሚ ድርሻ ከማበርከት በተጨማሪ በስራ እድልም አጠቃላይ በዓለም 357 ሚሊዮን ዜጎችን መቅጠር በመቻል እንዲሁ ለስራ እድል ፈጠራም ከፍተኛ አስተዋጽኦ እንዳለው መረጃው ያሳያል። ይህም ማለት ከ10 የስራ አይነቶች አንዱ ይሆናል ማለት ነው። በክልላችንም ከፍተኛ ጸጋ ካሉን ነገሮች ውስጥ አንዱ የቱሪዝም መዳረሻ ወይም ደግሞ የቱሪዝም ሀብት መሆኑ ይነሳል። በአግባቡ ከተሰራበት በቅርብ ዓመታት ውስጥ የክልሉን ጂዲፒ 20% ያህል አስተዋጽኦ ሊያደርግ እንደሚችል የክልሉ ባህልና ቱሪዝም ቢሮ ኃላፊ ባለፈው ቀደም ብሎ በነበረን ቃለ መጠይቅ ነግረውን ነበር። አሁን በዛሬው ቆይታችን በእነዚህ ሶስት ሁነቶች ባህልና ቱሪዝም ቢሮ ምን ተዘጋጅቷል፣ አጠቃላይ የቱሪዝም ሀብት ልማት ስራው ምን ደረጃ ላይ ነው እና የግንዛቤ ፈጠራና የከቱሪዝም ቤተሰቡ እንዲሁም ከአጠቃላይ የቱሪዝም ጉዳይ የሁሉንም አምባሳደርነት ወይም የኃላፊነት ስሜት የሚፈልግ ዘርፍ ነውና ከግንዛቤ አንፃር ምን እየተሰራ ነው የሚሉና ተያያዥ ሀሳቦችን የምናነሳበት ፕሮግራም ነው። ዓለም አቀፍ የቱሪዝም ቀን በመላው ዓለም ቱሪዝምን በተመለከተ በሚወጣ የጋራ መሪ ሀሳብ እንዲሁም በቱሪዝም ጉዳይ ላይ የእውቀትና የግንዛቤ ጉዳይ ላይ የሚያጠነጥኑ ልዩ ልዩ ዝግጅቶች እየተዘከሩበት በመላው ዓለም ይከበራል። በሀገራችንም መስከረም 17 የመስቀል ዕለት በዋናነት ሲዘከር ይውላል። በአማራ ክልል ከመስከረም 17 በተጨማሪ ወሩን ሙሉ እዚህ ጉዳይ ላይ የተመለከቱ ፕሮግራሞች እንዳሏቸው ቀደም ብሎ ከቢሮ ያገኘነው መረጃ ያሳየናል ማለት ነው። ዛሬ ከግንዛቤ አንፃር እንዲሁም አጠቃላይ ከቱሪዝም ሀብት ልማት አንፃር እየተሰሩ ያሉ ስራዎች ምንድናቸው ብለን ከአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋይ ጋር ነው ቆይታ የምናደርገው። አብራችሁን ስለምትቆዩ ከወዲሁ እጅግ እናመሰግናለን። ማህደር ብርሌው ነኝ። አብራችሁን ቆዩ። ያሉ መስሊያን መስከረም 21 ደግሞ የግሸን ደብረ ከርቤን እናከብራለን። የጌታችን መድኃኒታችን ኢየሱስ ክርስቶስ የግማደ መስቀል ክፋይ እንግዲህ አማራ ክልል ግሸን አምባ ላይ ነው የሚገኘው። እስከ 1 ሚሊዮን የሚደርሱ ቱሪስቶች ወይም የሃይማኖቱ ተከታዮች ወደ ግሸን ይሄዳሉ ብለን ነው የምናስበው። ለዛም ተገቢውን ዝግጅት እያደረግን ነው። በክልላችንም አዳዲስ መዳረሻዎች እየተሰራሉ፣ እየታደሱ ያሉና እየታደሱም አሉ። ጎርጎራን የመሰለ የሚገርም ሎጅ የሚገርም ሪዞርት ሰርተን ነገር ግን ተጠቃሚዎች ወደ አካባቢው ለመሄድ የጸጥታ ሁኔታው ገድቧቸዋል። እንሰማለን ብለን በቅርብ ምን ጠብቀው ሌላው ብስራት የጣና በዩኔስኮ መመዝገብ ነው። ምን ደረጃ ላይ ነው? የጣና ባህረ ደሴትና ባህረ ሸሽ መልክዓ ምድሮችን በዩኔስኮ የማስመዝገብ ስራ ኦልሞስት ኖሚኔሽን ፋይሉን አጠናቀን ዩኔስኮን ተቀበለ። ስለመጡ እጅግ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። መልካም። በቅድሚያ እንኳን አደረሱት። እንኳን አብሮ አደረሰን። አንቺንም እንኳን አብሮ አደረሰሽ። አመሰግናለሁ። ከሰሞኑ 3 ተከታታይ በዓላት ነው የምናከብረው።
በርግጥ ክረምቱን ሙሉ የተለያዩ ዝግጅቶችን ስናከብር ነበር። ለዚህ በጣም የአማራ ክልል በጣም ሀብታም ነው፣ እድለኛ ነው ማለት ይቻላል። በተለያዩ ጊዜያት የቱሪዝም ጉዳይን ስናነሳ ምን እየተሰራ ነው ከሚለው ባለፈ ከሰሞኑን ምን እያደረጋችሁ ነው ለማለት ምክንያት አለን ማለት ነውና መስከረም 16 እና 17 የመስቀል በዓል የደመራና የመስቀል ዕለትን አድርገን ማለት ነው። በ21 መስከረም 21 ደግሞ የግሸን ደብረ ከርቤን እናከብራለን። መስከረም 17 እንዲሁ የመስቀል ዕለት የዓለም አቀፍ የቱሪዝም ቀን እንዘክራለን። እንዴት ተዘጋጅታችኋል? እስኪ መጀመሪያ ወደ መስቀል እንሂድ፣ ከዛ ደግሞ የቱሪዝም ቀን እናንሳ። እሺ እጅግ አድርጌ አመሰግናለሁ። እንግዲህ ሁላችሁንም እንኳን አደረሳችሁ። እንዳጠቃላይ 3 በዓላት አሉ። አንቺም ቅድም እንዳነሳሽው እኛ ከሐምሌ 1 2017 ጀምሮ እነዚህን በዓላት ለማክበር በቂ ዝግጅቶችን ነው ስናደርግ የቆየ ነው። የክረምት በዓላትን በክልላችን በደማቅ ሁኔታ ነው ሲከበሩ የቆዩት። ከዛ በተጨማሪ ደግሞ የመስቀል የደመራ በዓላትን የግሸን ደብረ ከርቤ በዓል እንዲሁም የዓለም የቱሪዝም ቀንን መሰረት በማድረግም ልዩ ልዩ ዝግጅቶችን ለማዘጋጀት ተገቢውን ዝግጅት ነው ስናደርግ የነበረው። እንግዲህ በተለይ የዓለም የቱሪዝም ቀንን በተመለከተ የክልላችን አጠቃላይ የቱሪዝም እንቅስቃሴ በሚያነቃቃ መንገድ ማክበር አለብን በሚል ከወረዳ ጀምሮ እስከ ላይ እስከ ቢሮ ድረስ በተለያዩ መርሃ ግብሮች ለማክበር ከፍተኛ ዝግጅት ነው ስናደርግ የነበረው። ለምሳሌ ከዩኒቨርሲቲዎች ጋር ተቀናጅተን ቱሪዝምን የተመለከቱ ቴማቲክ ኤሪያዎችን በመለየት በዛ ዙሪያ ጽሁፎች እንዲቀርቡ የማድረግ ስራዎችን ለመስራት አሁንም እንቅስቃሴ ውስጥ ነው ያለነው። የክልላችን አጠቃላይ የቱሪዝም ሀብቶችን ሊያስተዋውቅ የሚችል አውደ ርዕይ እንዲሁ ለማዘጋጀት በእንቅስቃሴ ውስጥ ነው ያለነው። ኦሬዲ ዝግጅቱ ተጠናቋል። በቀጣይ መድረኩን የምናዘጋጀው ነው የሚሆነው። በደሴ ከተማ ነው ይሄንን በድምቀት የምናከብረው። ከዚህ በተጨማሪ የቱሪዝም ሀብቶቻችን በተገቢ መንገድ አበልጽገን ከመጠቀም አንጻር ያሉብን ቻሌንጆች ምንድናቸው የሚል አንድ ፓናል ዲስከሽን ይኖረናል። ከፍተኛ የመንግስት አመራሮች፣ ኃላፊዎች፣ ምሁራን በተገኙበት ይሄን መድረክ የሚካሄድ ነው የሚሆነው። በቱሪዝም ዘርፍ የተሻለ አስተዋጽኦ ላበረከቱ አካላትም የሽልማት መርሃ ግብሮች ይኖሩናል። ስለዚህ ሰፋ አድርገን ነው የቱሪዝም ቀንን የምናከብረው። ይህ ደግሞ አላማው እንዳጠቃላይ የክልላችን የቱሪዝም እንቅስቃሴ ለማነቃቃት ለማነቃነቅ ማህበረሰቡም ቱሪዝም ላይ የራሱን ግንዛቤ እንዲወስድ ስለሚያስችል በዛ መንገድ ለማክበር እየተንቀሳቀስና ያለ ነው። ከዚህ በተጨማሪ ደግሞ እንግዲህ መስቀል በዓል በዩኔስኮ የተመዘገበ በዓል ነው። እንዳጠቃላይ በክልላችን በሁሉም አካባቢዎች በድምቀት ይከበራል። ይህ በዓል ሲከበር በምን መልኩ መከበር መቻል አለበት የሚል ምንም እንኳን በዓሉ የማህበረሰቡ በዓል ቢሆንም የማህበረሰቡ እሴት ቢሆንም ያንን እሴቱን ወጉን በጠበቀ መንገድ እንዲከበር ከማድረግ አንጻር ግን ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራን ያለ ነው። ለምሳሌ የደመራ ቦታ እንዲጸዳ እዛ አካባቢ ያለው የጸጥታ ኃይልም በዓሉ በሰላም ተከብሮ ማህበረሰቡ ወደ የቤቱ እንዲመለስ በማድረግ ረገድ የራሱን አስተዋጽኦ እንዲወጣ ከጤና ባለሙያዎች ጋር ከጸጥታ አመራሮችና ባለሙያዎች ጋር ከሌሎችም አካላት ጋር ተቀናጅተን ስራዎችን ነው ስንሰራ የቆየ ነው። ለዚህም የማስፈጸሚያ መርሃ ግብር አውርደን ከወረዳ ጀምሮ ዞን በተለይም በትልልቅ ከተሞች ይሄ ተግባራዊ እንዲደረግ እየሰራን ያለንበት ሁኔታ ነው ያለው። ሌላኛው የዓለም የቱሪዝም ቀንን መሰረት በማድረግም እዚሁ ጋር አብሮ ከመስቀል ጋር የምናከብረው በዓል ስለሆነ በድምቀት የሚከበርበትን ሁኔታ እንፈጥራለን ብለን ነው የምናስበው። ከቱሪዝም ሚኒስቴር በርካታ አባላት ያሉት ልኡክ ወደ ክልላችን ገብቶ በዓሉን በጋራ የምናከብርበት አውድም ይኖረናል ማለት ነው። ሌላኛው አብዛኛው ኢትዮጵያዊ እንዲሁም የውጭ ሀገር ቱሪስቶች የሚታደሙበት የግሸን ደብረ ከርቤ በዓልም በክልላችን በድምቀት ይከበራል። የጌታችን መድኃኒታችን ኢየሱስ ክርስቶስ የግማደ መስቀል ክፋይ እንግዲህ አማራ ክልል ግሸን አምባ ላይ ነው የሚገኘው። ይሄንን በተገቢ መንገድ ማህበረሰቡ ተገኝቶ በዓሉን እንዲያከብር የበረከቱ ተካፋይ እንዲሆን ቱሪስትም ከሆነ ጎብኝቶ እንዲመለስ ለማድረግ መንገዶችን የማስተካከል ውሃ የሌለባቸው አካባቢዎች ላይ ውሃ እንዲኖር የማድረግ ቱሪስቶች በሚንቀሳቀሱባቸው በሚያልፉባቸው ቦታዎች ደግሞ አገልግሎት ሰጪ ተቋማት ጥራቱን የጠበቀ አገልግሎት እንዲሰጡ ከማድረግ አንጻር አስቀድመን እንቅስቃሴዎችን ስናደርግ ነው የቆየ ነው። እንግዲህ እንደ ክልል ኦልሞስት ከ1 ሚሊዮን በላይ ቱሪስቶች ወደ ግሸን ይገባሉ ብለን ነው የምናስበው። ከዚህ በፊት እስከ 2.5 ሚሊዮን ቱሪስቶች ወይም አማኞች ወደ ግሸን ሄደው ያውቃሉ። በዚህ ወቅት እንግዲህ በተለይ ማህበራዊ ሚዲያ ላይ ከሚሰራጨው አጠቃላይ የክልላችን ሁኔታ አንጻር የቱሪስት ቁጥር በተወሰነ መንገድ ቢቀንስም እስከ 1 ሚሊዮን የሚደርሱ ቱሪስቶች ወይም የሃይማኖቱ ተከታዮች ወደ ግሸን ይሄዳሉ።
ብለን ነው የምናስበው። ለዛም ተገቢውን ዝግጅት እያደረግን ነው ከትራንስፖርት ድርጅቶች ጋር እንዲሁም የክልላችን አስፈጻሚ ተቋማት ጋር በመቀናጀት ስራዎችን እየሰራን ነው። እንግዲህ ግሸን ላይ በድምቀት ይከበራል። ኢትዮጵያ ውስጥ ከሚኖረው እስከ ውጭ የሚኖረው መምጣት የቻለው መምጣት ያልቻለው በቀጥታ ስርጭት ለመከታተል በጉጉት የሚጠብቀው በዓል ነውና ደስ ይላል። እስከ 1 ሚሊዮን ለሚመጡ ጎብኚዎችም እንዲሁ እናንተ ያደረጋችሁት ቅድመ ዝግጅት ምናልባት ለሚመጡ ሰዎች ዋስትና ሊሆን የሚችል ስለሆነ ከትራንስፖርትና ሌሎች አንጻርም ያለውን ዝግጅት መጥቀሱ መልካም ነው። እንግዲህ ብዙዎቹ በዓላት በተለይ ሁነት ላይ የተመሰረቱ በዓሉ የህዝብ ስለሆነ ህዝብ የሚወጣው ድርሻ አለ። እናንተ እንደ ተቋም የምትወስዱ ትልቅ ኃላፊነትና ዝግጅቶች አሉ። ከዚህ በተጨማሪ አጠቃላይ የቱሪዝም ሀብቱ ላይ የጋራ ለማድረግ በተለይ ደግሞ ወደ ቱሪዝም ቀን ስንመጣ የዓለም የቱሪዝም ቀን በየአመቱ በተለያዩ መሪ ሀሳቦች ይከበር እንጂ በዋናነት ግን የሚዘከርበት ሀሳብ የሚያጠነጥነው ቱሪዝምን በተመለከተ እውቀትና ግንዛቤ ለመስጠት ነውና እናንተ አጠቃላይ እንደ አንድ ቤተሰብ የቱሪዝም የሚመለከታቸው ተቋማት ብቻ ሳይሆን ህዝብ በራሱ እንደ አንድ ቤተሰብ ለቱሪዝም ለመስራት እንዲችል የምትፈጥሩት ግንዛቤ ለመፍጠር የምትከተሉት መንገድ ምንድነው? በተለይ ደግሞ በቀጥታ የምታገኙት የቱሪዝም ቤተሰቡን ስለሆነ ግንዛቤ ለመፍጠር የምትሄዱበት መንገድ ምንድነው? በጣም ቆንጆ ጥያቄ ነው። እንግዲህ እንደ አጠቃላይ ቱሪዝም እንደ ክልልም እንደ ሀገርም ያልተነካ ሀብት ነው። አማራ ክልል ደግሞ በተደጋጋሚ እንደምንገልጸው ድንቅ ምድር ነው። እልፍ ጸጋዎች አሉ። እነዚህን ጸጋዎች በተገቢው መንገድ አስተዋውቆ የአካባቢው ማህበረሰብም እነዛን ሀብቶች በሀብትነታቸው አውቋቸው ተረድቷቸው ጠብቋቸው ተንከባክቧቸው ለሌሎች ጎብኚዎች የሚያስጎበኝበትን አውድ እንዲፈጥር ለማድረግ የተለያዩ የግንዛቤ ማስጨበጫ መድረኮችን እንፈጥራለን። ይሄንን በአጠቃላይ ተግባራዊ የሚያደርጉት በተለይም በወረዳ አካባቢ የሚገኙ የኛ ባለሙያዎች ናቸው። ቅርስ ሀብቶቻችን ባሉበት አካባቢ የመዳረሻ ልማት የተሰራባቸው አካባቢ ያሉ ባለሙያዎች ከፍተኛ ስራዎችን ይሰራሉ። እንደ አጠቃላይ እንግዲህ ሚዲያዎችን እንጠቀማለን። በራሳችን መዋቅር የምናዘጋጃቸው በራሪ ወረቀቶች አሉ፣ ጽሁፎች አሉ፣ የፓናል ውይይቶች አሉ። በአካባቢ ያሉ ታዋቂ የማህበረሰብ አካል የሆኑ ሰዎችን ግለሰቦችን እናወያያለን፣ እናናግራለን። ሌሎች ስራዎችንም እንዲሁ እንሰራለን። ሀብቱ ከታወቀ ያን ሀብት አልምቶ ከመጠቀም አንፃር ማህበረሰቡ ደግሞ መንቀሳቀስ እንዳለበት የግድ ግንዛቤ መፍጠር ስለሚጠበቅብን ማለት ነው። በዚህ ዘርፍ የተወሰነ ድክመት አለብን። እንደ ሀገርም ድክመት አለ። እንደ ክልልም ያሉንን አጠቃላይ የቱሪዝም መዳረሻዎች የቱሪዝም ሀብቶች ለገበያ ከማቅረብ አንፃር ውስንነቶች አሉ። እሱን ውስንነት ለመቅረፍ በሚያስችል መንገድ የተወሰኑ እንቅስቃሴዎችን እያደረግን ነው። አሁን አንዳንድ ጊዜ በማህበረሰቡ ውስጥ ያለው ግንዛቤ ምንድነው? ቱሪዝም ጋር የሚገናኘው ይሄ ባህላዊ አጠቃላይ ባህላዊ እንቅስቃሴዎቻችን የቱሪዝም ሀብት እንደሆኑ አብዛኛው ማህበረሰብ አይገነዘብም። ባህል ብቻ ሆነው የሚቀሩ አይደሉም። እነዚህ በዓላት በራሳቸው የቱሪዝም መዳረሻ ናቸው። ለምሳሌ ጥምቀትን ብንወስድ የጥምቀት በዓል አለ፣ የሚከበርበት ሁኔታና አውድ ይታወቃል። በዛ በዓል ላይ ለመታደም የሚመጣው ቱሪስት አጠቃላይ ያንን ባህል ነው የቱሪዝም መዳረሻ የሚያደርገው። እነዚህ በማህበረሰቡ ውስጥ ተገቢው ግንዛቤ እንዲያዝባቸው ለማድረግ ከፍተኛ ስራ ነው ስንሰራ የቆየ ነው። ለምሳሌ በቅርብ ጊዜ ወዲህ የእናንተ ሚዲያ በተለየ ሁኔታ ያስተዋወቀውን የአገው ፈረሰኞች በዓልን እንኳን ብንወስድ በዓሉ ለዘመናት ሲከበር የነበረ የማህበረሰቡ ሀብት ነው፣ እሴት ነው። ይሄንን ሀብትና እሴት ግን በተገቢው መንገድ በማስተዋወቅ የውጭ ሀገር ቱሪስቶች ሳይቀር መጥተው ያንን በዓል እንዲታደሙ በማድረግ የአካባቢው ማህበረሰብ ተጠቃሚ እንዲሆን፣ ክልሉ ተጠቃሚ እንዲሆን፣ እንደ ሀገርም ተጠቃሚ እንድንሆን በተለይም የክልሉንና የሀገርን ገጽታ ከመገንባት አንፃርም ከፍተኛ ሚና ያለው ሀብት ነው። ይሄ ሀብት ባህል ሆኖ ብቻ የሚቀር አይደለም፣ የቱሪዝም መዳረሻም ነው የሚሆነው እና እንዲህ አይነት ሁኔታዎችን ማህበረሰቡ በተገቢው እንዲረዳቸው እንዲገነዘባቸው የኔ ሀብት ናቸው፣ ገንዘብ አገኝባቸዋለሁ፣ የኢኮኖሚ ምንጭ ናቸው ብሎ ተረድቶ እንዲጠብቃቸው እንዲንከባከባቸው ከማድረግ አንፃር የተወሰኑ ስራዎች የጀማመርናቸው አሉ። እነዚህ ብቻቸውን በቂ አይደሉም። ከተለያዩ የሚዲያ አካላት ጋር በመቀናጀት ግን ሰፊ ስራ መሰራት እንዳለበት እናምናለን። አንደኛው የቱሪዝም ቀን መከበሩም ለኛ የሚጠቅመን ይሄን ነው። ይሄን ንቅናቄ ለመፍጠር ያመቸናል። ቀኑ በዓለም አቀፍ ደረጃ መከበሩ፣ በሀገር አቀፍ ደረጃ መከበሩ፣ እንደ ክልል እንደ ዞን እንደ ወረዳ መከበሩ በራሱ ስለ ቱሪዝም ሀብቶቻችን እንድናወራ መድረኩን እድሉን ይፈጥርልናል። እንዲህ አይነት የግንዛቤ መድረኮችን በመፍጠር ሀብቶቻችን ማስተዋወቅ ይጠበቅብናል ማለት ነው።
መልካም ስለ ግንዛቤ ስናነሳ የሁሉም ጉዳይ ነው ቱሪዝም ሁሉም የሚጠቀምበት ነው እና የሁሉንም የሥራ ድርሻ የሚፈልግ ሁሉም ኃላፊነት ሊወስድበት የሚገባ ነው እኛ እንደ ሀገር ብሎም እንደ ክልል በጣም ብዙ የቱሪዝም ሀብት እድል ያለን ሰዎች ነን ያሁን የማሳየት የማውጣት ስራ ነው እየሰራን ያለ ነው በአለም ሌሎች ቦታዎች ደግሞ ብትሄድ የሌለ ነገር የሆነ ምልክት ፈጥሮ ሀብት አድርጎ በዛ ገቢ ማግኘት እንደውም ጥሩ መገለጫ የማድረግ ስራ ሁሉ ይሰራል ለምሳሌ የቱሪስት መገለጫቸውን ምልክቱን ስማይል የሚያደርጉ ሀገራት አሉ በርግጥ ፈገግታ መክባቢያ ነው ምንም አይነት የተለያየ ቋንቋ የሚያወራ ከየትኛውም ዓለም የመጣ ሰው በፈገግታ ሊግባባ ይችላል ትልቅ ምልክት ነው ግን ስማይልን ወይም ፈገግታን ምልክት አድርገው ይሰራሉ እኛ ምልክት ልናደርግ ብንፈልግ እንኳን የትኛውን እንምረጥ የምንል ሰዎች ነንና ግንዛቤን ስናነሳ የሁሉንም ሰው ኃላፊነት የሚጠይቅ ነውና ግንዛቤ ላይ ምን ይታዘባሉ እንደ አንድ ባለቤት ተቋምን እንደሚመራ ግለሰብ እንደ ክልል ሀብቶቻችን በተገቢው መንገድ አውቆ ከማስተዋወቅ አንፃር ከፍተኛ የሆነ ክፍተቶች አሉብን ከላይ ከፖለቲካል አመራሩ ጀምሮ እስከ ታችኛው የማህበረሰብ ክፍል ድረስ ቱሪዝምን እንዴት ነው የተረዳ ነው የሚለው ነገር በሁላችንም ውስጥ የሚኖር ጥያቄ ነው እንደውም ከለውጡ ወዲህ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እንደ ሀገር የቱሪዝም ሀብቶቻችን ለማስተዋወቅ የሚደረገው እንቅስቃሴ በርካታ ውጤቶችን አስገኝቷል ከዛ በፊት ግን ቱሪዝምን እንዲሁ ዝም ብሎ ዘወር ብሎ ማየት የሚችል አመራር ነበር በየ መውሰድ ይከብደኛል እኔ ምክንያቱም የቱሪዝም ጸጋዎቻችን በተገቢ መንገድ አስተዋውቀን ዓለም እነዛን የቱሪዝም ጸጋዎች እንዲጎበኝ እኛም ከዛ ኢኮኖሚ ተጠቃሚ እንድንሆን ከማድረግ አንፃር በርካታ ውስንነቶች አሉብን ለዚህ ማሳያ የሚሆነው ለምሳሌ ከዚህ በፊት ያስመዘገብናቸው በዩኔስኮ ያስመዘገብናቸው ቅርሶች በግለሰቦች ተነሳሽነትና ፍላጎት የተመዘገቡ ቅርሶች ናቸው እንደ ሀገር አመልክተን ያስመዘገብናቸው ቅርሶች አይደለም ለምሳሌ ሰሜን ብሔራዊ ፓርክን የመሰለ እንቁ ሀብት ይዘን ነገር ግን እንደ ሀገር ክሌም አድርገን አይደለም ያስመዘገብነው ግለሰቦች ለፍተው ደክመው ይህ ሀብት ዓለም ሊያቀው ይገባል ብለው ለዛውም አብዛኛዎቹ የውጭ ሀገር ሰዎች ሆነው ማለት ነው ከዛ ወዲህ ግን አይተሽ ከሆነ በተለያዩ የሀገራችን አካባቢዎች ባህላዊ ሴቶች ወይም ባህሎች በማስመዝገብ ቅርሶቻችን በማስመዝገብ በማልማት በማደስ በመጠገን ከፍተኛ እንቅስቃሴ ነው እየተደረገ ያለው አሁን የተሻሻለ ሁኔታ ቢኖርም እንደ ክልል ግን የሚቀረን ነገር አለ ምክንያቱም አማራ ክልል በሁሉም አካባቢ ብንቆፍር በርካታ ቅርሶችን በርካታ ሀብቶችን በርካታ ታሪኮችን ነው የምናገኘው ስለዚህ ይሄንን አውጥቶ ለዓለም ገበያ ከማቅረብ አንፃር ውስንነቶች አሉ የግድ ግብርና ብቻ ላይ ፎከስ ማድረግ ይተበቅብናል ብዬ አላስብም በርግጥ ግብርና የህዝባችን መሰረታዊ የኢኮኖሚ እንትን ነው ግን እንዳጠቃላይ ደግሞ ቱሪዝሙም የራሱ የሆነ አውንታዊ አስተዋጽኦ አለው ለምሳሌ ላሊበላን እንደምሳሌ መውሰድ እንችላለን ላሊበላ አካባቢ ያለው ማህበረሰባችን ከቱሪዝም በከፍተኛ ሁኔታ ተጠቃሚ ነበር ለቱሪዝምም ዲፔንደንት ነው የሆነው ሶ ይሄንን በተገቢ መንገድ ብናለማ በሁሉም የክልላችን አካባቢዎች እንደዚህ አይነት ሀብቶች አሉ እነዛን ሀብቶች በማልማት ረገድ ግን በተለይ መሪዎች ፊታውራሪ ሆነው መስራት መቻል አለባቸው ግንባር ቀደም መሆን መቻል አለባቸው ማህበረሰቡ መሪዎቹን ስለሆነ የሚከተለው ሶ ቀደም የሚያነሳው ልጅ ጠቅላይ ሚኒስትር አብይ አህመድ እሳቸው ከመጡ በኋላ የተለያዩ ሪዞርቶችን ሎጆችን እንደ ክልል ደግሞ በርካታ ቅርሶቻችን እየተጠገኑ ያለበት ሁኔታ ነው ያለው ይህ ማለት በቀጣይ ለቱሪዝማችን አሴት ነው የሚሆነው ከዚህ በኋላ እዛ ተጠገን ነው ካለማ ነው የቱሪዝም መዳረሻ ላይ ሀብት ያፈራን ነው ምን ሄደው ማለት ነው ስለዚህ እንዲህ አይነት ስራዎች መሰራት መቻል አለባቸው ግንዛቤው ማደግ ከፍ ማለት መቻል አለበት በርግጥ እንደ ክልል አሁንም ያሉት መሪዎች ግንዛቤው በዛ ልክ ያላቸው ናቸው በቀጣይ ግን ወረዳ ላይም ዞንም ላይ ያለው አመራር በዛ ልክ ይዞ መስራት መቻል አለበት ከመሪ ስለሚጀምር ነው መሪ በያነሳውትና ሁሉም የማህበረሰብ ክፍል የበኩሉን አስተዋጽኦ ማወጣት አለበት ለማለት ያህል ነው ያው እውነት ነው መንግስት የሚሰጠው ትኩረት ትልቅ ተጽዕኖ አለው አሁን ባለው የመንግስት አስተዳደርም ቱሪዝም ከአምስቱ የምጣኔ ሀብት ምሰሶዎች አንዱን ማድረጉ አዳዲስ መዳረሻዎች እንዲለሙ እንዲሁም ደግሞ የእድሳት ስራ የሚፈልጉትም እንዲታደሱ አድርጓል በክልላችንም አዳዲስ መዳረሻዎች ይተሰራሉ እየታደሱ ያሉና የታደሱም አሉ ይህ እድል ምናልባት በጣም ብዙ ሀብት ሊያስመጣልን እንችል ነበር ግን ደግሞ የክልሉ የጸጥታ ሁኔታ በተያያዥ እንዲሁ ልናነሳው ምንችል ነው አዳዲስ የተሰሩ እንዲሁም ደግሞ የተገነቡ የመዳረሻ የቱሪስት መዳረሻዎች
የሚጠበቀውን የኢኮኖሚ ሀብት ማስመዝገብ ችለዋል ወይስ ምናልባት ሊኖረን ከሚችለው ተጠቃሚነት አንፃር የጸጥታ ሁኔታው ምን አይነት እንቅፋት ፈጥሯል? የጸጥታ ሁኔታው በከፍተኛ ሁኔታ ጎድቶናል። ለምሳሌ ብንወስድ አሁን ጎርጎራን የመሰለ የሚገርም ሎጅ የሚገርም ሪዞርት ሰርተን ነገር ግን ተጠቃሚዎች ወደ አካባቢው ለመሄድ የጸጥታ ሁኔታው ገድቧቸዋል። ከዚህ ልናገኘው የምንችለውን ሀብት አስቀርቶብናል እንደ ክልል ማለት ነው። እንዳጠቃላይ ይሄን ብቻ አይደለም። ከጎርጎራ ጋር በተያያዥነት የሚመጣው ፓኬጅ ገዝቶ የሚመጣው ቱሪስት ጎርጎራ ላይ ብቻ አይቆይም። በተለያዩ የክልላችን አካባቢዎችም የመንቀሳቀስ እድል ይኖረው ነበር። ያ ኢምፓክቱ ቀላል አይደለም። የጸጥታ ሁኔታው የፈጠረው ችግር ቀላል አይደለም። በቅርስ ጥገናና እንክብካቤ ስራው ላይ ግን ሀብቶቻችን የምንጠብቀው በቀጣይ ነው። በቀጣይ ጊዜያት እንግዲህ ለምሳሌ የፋሲል አብያተ መንግስታት ግብረ ህንጻዎች ታድሰዋል። እነዚህ ህንጻዎች በመታደሳቸው ቤተ መንግስቱ ውስጥ ደግሞ ህይወት እንዲኖር በማድረግ ጎብኚዎች በከፍተኛ ሁኔታ ቁጥራቸው እንዲጨምር የማድረግ ስራዎችን መስራት መቻል ይኖርብናልና በቀጣይ ከዛ ሀብት የምንጠቀመው ጥቅም ቀጣይ የሚመጣ ነው የሚሆነው። ግን እንደ ጎርጎራና ሌሎች የቱሪዝም መዳረሻዎች ጋር ከወሰድ ነው ይሄ የጸጥታ ሁኔታ በከፍተኛ ሁኔታ ክልላችን ጎድቶታል። ምናልባትም ከፍተኛ ቁጥር ያለው ቱሪስት ወደ ክልላችን ይመጣ ነበር አሁን ከመጣው በላይ ማለት ነው። ግን የጸጥታ ሁኔታው በከፍተኛ ሁኔታ ጎድቶታል። ቱሪዝሙ ተጎድቷል ሲባል አንዳንድ ጊዜ እንደ ሴክተር ዝም ብለን የምናየው ሁኔታ አለ። ቱሪዝም በጣም ሆሊስቲክ የሆነ ሴክተር ነው። የማይሳተፍበት የህብረተሰብ ክፍል የለም። ትራንስፖርተሩ ይሳተፋል፣ አስጎብኚው ይሳተፋል፣ ቱሪስቱ፣ የሆቴል ባለንብረቱ፣ ሬስቶራንት ያለው አካል፣ ምግብ አብሳዮች በተለይም በቱሪዝም መዳረሻዎች አካባቢ ያሉ በቅሎ የሚስቡት በጣም በርካታ ቁጥር ያለው የህብረተሰብ ክፍል ነው በቱሪዝም ሴክተር የሚሳተፈው። ግን ቀለል አድርገን ቱሪዝሙ ተጎድቷል ብለን ስለምናነሳው ማህበረሰቡ በዛ ልክ ፊል አላደረገውም። በርግጥ የቱሪዝም መዳረሻዎቻችን አካባቢ ማህበረሰቡ በደንብ ተረድቶታል ጉዳቱን። ይሄ ጸጥታ ሁኔታ የፈጠረበትን ችግርም ተገንዝቦታል። ያንን በተገቢ መንገድ በመገንዘብ በተለይም የቱሪዝም መዳረሻዎች አካባቢ ነፃ መሆን መቻል አለባቸው። ማህበረሰቡ እንደፈለገ እንደ ልቡ መንቀሳቀስ መቻል አለበት። ቱሪስቶች ገብተው መውጣት መቻል አለባቸው። እንዳጠቃላይ የአካባቢውን ማህበረሰብ ኢኮኖሚ ነው የሚጎዳው፣ የመንግስትን አይደለም። ወደ መንግስት ኪስ የሚገባው ያን ያህል ነው ማለት በግብር ሊገባ ይችላል። ነገር ግን ፕራይመሪሊ የአካባቢው ማህበረሰብ ከቱሪዝም የሚያገኘውን ጥቅም በእጅጉ ነው የሚያስቀረውና የሚጎዳው። እንደ ክልል በቱሪዝም ዘርፍ ከዚህ ጸጥታ ጋር በተያያዘ የተጎዳ ሌላ አካባቢ የለም፣ ሊኖርም አይችልም። ምክንያቱም ጥቅሙን ያን ያህል መንዝረን ቫልዩ ባንሰጠውም ከዚህ በፊት በነበረው የቱሪዝም እንቅስቃሴ ክልላችን ተጠቃሚ ነበር ማለት እንችላለን። ቢያንስ ዜጎች በዛ የስራ መስክ ውስጥ ሲሳተፉ ነበር። ለምሳሌ እዚህ ባህር ዳር እንኳን ብንወስድ ጣና ዙሪያ ያሉ ጀልባ የሚያከራዩ አካላት በከፍተኛ ሁኔታ ነው ስራ ፈተው እየተቀመጡ የነበረው። አሁን መሻሻሎች አሉ። በተለይም ከኮሪደር ልማቱ ጋር ተያይዞ የባህር ዳር አሁናዊ ሁኔታ፣ ጣና አካባቢ ያለው የሰላም ሁኔታ የተነቃቃ ነገር ያለ ቢሆንም ከዚህ በፊት ግን በከፍተኛ ሁኔታ ጎድቷቸው ነው የነበረውና እንዳጠቃላይ የጸጥታ ሁኔታው ባይጎዳን ኑሮ በክልላችን ያለው ቅርሶችን የመንከባከብ የመጠገን መዳረሻዎችን የማልማት ስራ በዚህ መልኩ ሲሄድ ከፍተኛ ቁጥር ያለው ቱሪስት ይመጣ ነበር ከዚህ በፊት ከነበረው በላይ ማለት ነው እና ጎድቶናል። ያው ተጠቃሚው በአንድ ጎብኚ ሲመጣ በሂደቱ ሁሉ የሚያገኘው ግለሰብ እንጂ በቀጥታ ወደ መንግስት ካዝና የሚመጣ አይነት ተጠቃሚነት አይደለም ያለው። ይሄን ሲሉ ምን አስታውስኩኝ በ2024 ቱሪዝም ላይ ተመስርቶ በተደረገ ጥናት የዓለም ባንክ ያወጣው መረጃ በ2024 ለ357 ሚሊዮን ዜጎች በአለም ውስጥ ወርልድ ዋይድ ለዜጎች ስራ ተፈጥሯል በቱሪዝም ይላል ማለት ነው። ይሄ ማለት ደግሞ ከ10 ስራዎች አንዱ እንደማለት ነው ይላል። ስለዚህ አሁን እኛ ብዙ ጊዜ ስለ ስራ አጥነት እናነሳለን። በዚህ ተጠቃሚ የሚሆኑ ዜጎችንም እድል ነው የዘጋው ማለት ነው። በዚህ ላይ ያለን ተጠቃሚነት ችግር እስኪ ከስራ ፈጠራ ጋር አያይዘው ያንሱልኝ። እንግዲህ የስራ እድል ፈጠራ ሲባል የተለያዩ መስኮች አሉት። ለምሳሌ ቱሪስት ጋይዶቹ ስራ ፈላጊዎች ናቸው። ከዩኒቨርሲቲ ግራጁዌት ያደርጋሉ፣ እንዲሁ በኮሌጆች ይሰለጥናሉ። አስጎብኚዎች አሉ። ሆቴል አካባቢ የሚሰሩ እህቶች ወንድሞች አሉ። ከስራ አስኪያጅ ጀምሮ እስከ ዌይተር እስከ አስተናጋጅ ድረስ ያለው አለ። እስከ ጽዳት አልጋን ጣፊ ሁሉም አካል ሆቴል አካባቢ ያለው አለ። የቱሪዝም ሴክተር ውስጥ ያለ ነው። ሌላኛው ደግሞ የቱሪዝም መዳረሻዎች ባሉበት አካባቢ ያለው
ሬስቶራንት አለ ወይም መለስተኛ ምግብ ቤቶች አሉ፣ ኪዮስኮች አሉ፣ ሱቆች አሉ፣ ሊስትሮዎች አሉ። ከዛ በተጨማሪ ደግሞ እነዚህን ቱሪስቶች ከቦታ ቦታ የሚያንቀሳቅሱ ታሪክ የሚነግሩ ሰዎች ራሱ አሉ፣ በእድሜ ገፋ ያሉ ግን እዛ ቱሪዝም መዳረሻ አካባቢ ያሉ ግለሰቦች አሉ። እነዚህ ያሉ ሌሎች አካላትም አሉ በስፋት ምን ወስዳቸው በቅሎ የሚስቡ አሉ፣ ምግብ አብሳይ አሉ። አብረው ቱሪስቱ ካምፕ ሲያደርግ እዛው አካባቢ ካምፕ አድርገው ምግብ እያበሰሉ ለቱሪስቱ የሚሰጡ የነዚህ ሰዎች ግለሰቦች ህይወት ሁሉ ነው እንዳጠቃላይ አፌክት የሚያደርገውና በስራ ፈጠራ መስክ እንደ ክልልም ከፍተኛ ቁጥር ያለው ዜጋ ስራ የሚያገኝበት ዘርፍ ነው የቱሪዝም ዘርፉ። ግን የጸጥታ ሁኔታው ቀድምም እንዳነሳሁት በተወሰነ መንገድ ጎድቶታል። ይህ ሲባል ሆቴሎች እንግዶች ካልመጡ ቱሪስቶች ካልመጡ ሰራተኞቻቸውን ይቀንሳሉ። የጉብኝት መዳረሻዎች ደግሞ ያው ቱሪስት ከሌለ ዝም ብሎ ቁጭ የሚውል ሰራተኛ መኖር ስለሌለበት ሰራተኛ ይቀነሳል፣ ወደ ሌላ ዘርፍ ሽፍት ያደርጋል። ወደ ሌላ ዘርፍ ሽፍት ማድረጉ ደግሞ ተመልሶ የክልሉን ቱሪዝም ይጎዳዋል። ምክንያቱም ይሄ አካል በልምድም በስልጠናም በቅቶ ነው እዛ አካባቢ ያለው ሶ ሽፍት ሲያደርግ ምናልባትም ይሄ ጸጥታ ሁኔታ ሲስተካከል ወደዛ ለመመለስ እንቸገራለን እና ያኔ ቪያብል የሆነ አስጎም ልናጣ እንችላለን የሚለውንም መውሰድ እንችላለን። እና እንዳጠቃላይ ከፍተኛ ቁጥር ያለው ዜጋ ነው እነዚህ ቱሪዝም ሴክተሩ ላይ የሚሰማራው። ደግሞ ይሄ ዜጋ ወጣት ነው አብዛኛው። በእድሜያቸው ገፋ ያሉት ምናልባት በስራ አስኪያጅነት እና በሌሎች ዘርፎች ሊሰማሩ ይችላሉ በአስጎብኝነት። በአብዛኛው ግን በተለይም የአገልግሎት ሴክተሩ ላይ የሚሳተፈው ወጣቱ ነው። ወጣቱን ከስራ አስወጣ ነው ማለት ደግሞ የራሱ የሆነ ሌላ ትርጉም አለው። ስለዚህ ቱሪዝም እንደ ሴክተር ከፍተኛ ቁጥር ያለው የሰው ኃይል መያዝ የሚችል ሴክተር ነው። እንደውም እኛ ባለን ሀብት ልክ አልመተን በዛው ልክ ብንንቀሳቀስ ከዚህ በላይ አይደለም የክልላችን ከክልላችን ውጭ ያለ ሌላ አካልም አምጥተን ማሰራት የምንችልበት አውድ ነው ያለው በሀብቶቻችን ልክ መስራት ብንችለውና ስራን ከመፍጠር አንፃር ከፍተኛ ሚና ነው ያለው። በዛ ልክም ስንንቀሳቀስ ነው የቆየ ነው። በዚህ ወቅት እንኳን ግጭቶች ባሉበት ወቅት ከ27000 በላይ ግለሰቦች የስራ እድል ተፈጥሮላቸዋል በቱሪዝም ዘርፍ ማለት ነው። ይህ ማለት ሆቴል ለመስራት ኢንቨስት የሚያደርገው አካል የሚቀጥረውን ሳይጨምር ነው። በሆቴል ኢንቨስትመንት የሚሰማራው አካል ደግሞ ኦልሞስት ወደ ቱሪዝም ሴክተር ነው እየገባ ያለ። ግን ያንን ሳንቆጥር ተሰርተው በተጠናቀቁ ፕሮጀክቶች ውስጥ የተሰማራውን አካል ብቻ እንኳን ስንወስድ ያን ያህል ቁጥር ነው ያለውና ቱሪዝም ስራ እድል ፈጠራ ላይ ከፍተኛ የሆነ አስተዋጽኦ የሚያበረክት ዘርፍ ነው። መልካም። አሁን እንግዲህ እንሰማለን ብለን በቅርብ የምንጠብቀው ሌላው ብስራት የጣና በዩኔስኮ መመዝገብ ነው። የእናንተ ተቋም በኃላፊነት ብዙ ስራዎችን እየሰራ እንደሆነ እናውቃለን። ምን ደረጃ ላይ ነው? ምናልባት መመዝገቡስ ምን ይዘውልን ይመጣል የሚለውን አንሳ እስኪ። ይሄ እንግዲህ ምናልባትም እንደ ሀገርም እንደ ክልልም ትልቅ ብስራት ሆኖ የሚመጣ ነው የሚሆነው። እንደ አጠቃላይ እንግዲህ የጣና ባህረ ደሴትና ባህረ ሸሽ መልክዓ ምድሮችን በዩኔስኮ የማስመዝገብ ስራ ኦልሞስት ኖሚኔሽን ፋይሉን አጠናቀን ዩኔስኮም ተቀብሎታል፣ ኮንፊርም አድርጓል። አሁን አንድ የዩኔስኮ ቡድን መጥቶ እሱን የማረጋገጥ ስራ ብቻ ነው የሚሰራው። ከዛ ግንቦት አካባቢ በሚደረገው የዩኔስኮ ስብሰባ ላይ ጸድቆ የዓለም ቅርስ የዓለም ወካይ ቅርስ ሆኖ የሚመጣበት ሁኔታ ነው ያለው። እንግዲህ በመመዝገቡ የምናተርፈው እጅግ በጣም በርካታ ቁም ነገሮች አሉት። አንደኛውና የመጀመሪያው ዩኔስኮ በራሱ ይሄንን ሀብት ያስተዋውቀዋል። በክልሉ አቅም ወይም በሀገር አቅም የሚተዋወቅ ሀብት አይሆንም። ሶ በዓለም ያሉ ቱሪስቶች በሙሉ እንደ ፓኬጅ የሚይዙት መዳረሻ ነው የሚሆነው ማለት ነው። ሁለተኛውና መሰረታዊ ጉዳይ ይህ አካባቢ በተገቢ መንገድ እንዲጠበቅ ዩኔስኮ የራሱን ድጋፍ ያደርጋል፣ የራሱን ጫናዎች ያደርጋል፣ ቁጥጥሮችንም ያደርጋል። ምናልባት ጣናን በመጠበቅ ረገድ የክልሉ መንግስት እንኳን ቢሰንፍ ዩኔስኮ ማስጠንቀቂያዎችን ይጽፋል፣ ከራሱ ሊስትም ሊያስወጣው ይችላል፣ ዋርኒንግ ይሰጣል። ስለዚህ ይህንን መሰረት አድርገው የሀገራት መንግስቶች የክልል መንግስታት ተገቢውን የሆነ ድጋፍ፣ ክትትል፣ ቁጥጥር፣ ጥበቃ ያደርጋሉ። ስለዚህ በተለይም ለጣና አካባቢ ከፍተኛ የሆነ አስተዋጽኦ አለው። መንግስታት ሳይወዱ ሳይፈልጉም ጭምር የሚጠብቁት ሀብት ነው የሚሆነው ማለት ነው። ምክንያቱም ዓለም አቀፉ ማህበረሰብ የኔ ሀብት ነው የኔ ታሪክ ነው ብሎ ተቀብሎታል። ስለዚህ ያንን ሀብት የመጠበቅ ግዴታ አለባቸው የክልል መንግስታት፣ የሀገር መንግስታት። ከዛ በተጨማሪ እዚህ አካባቢ ላለው ማህበረሰብም ተገቢውን የሆነ ስልጠና ይሰጣል ዩኔስኮ ማለት ነው። ያ
በተለይም ለባለሙያዎቻችን ያለውን ስኪል ጋፕ በመቅረፍ ረገድ የራሱ የሆነ ከፍተኛ አስተዋጽኦ ይኖረዋል። ጣና ላይ ያለው ስጋት አለ የእምቦጭ አረም፣ ይሄንን በማስወገድ ረገድም ዩኔስኮ የራሱን የሆነ አስተዋጽኦ ያደርጋል። ከዛ በኋላ የራሱ የእቅድ አካል ነው የሚሆነው። ሀገር ብቻውን አይጮህም ወይም ሀገር ብቻውን ለዚህ ቅርስ አይሰራም ማለት ነውና ከፍተኛ የሆነ ቫልዩ አለው። ዓለም አቀፍ ኤክስፐርቶች መጥተው ተገቢውን ጥበቃ እንዲያደርጉ ምርምር እንዲያደርጉ ያደርጋል። ራሱም ደግሞ ፋይናንሻሊም ድጋፍ ያደርጋል። ስለዚህ ያንን ድጋፍ ለማግኘት ብቻ ሳይሆን በዩኔስኮ የቅርስ መዝገብ ውስጥ መመዝገቡ ዓለም አቀፉ ቱሪስት አይኑን ወደ ጣና ዞር እንዲያደርግ ስለሚያደርገው ትልቅ አስተዋጽኦ አለው። ከዚህ በፊት ጎግል አድርጎ በራሱ ጥረት ወይም ባስጎብኝ ድርጅቶች ጥረት ነው ቱሪስቱ ወደ ጣና የሚመጣው። ከዚህ በኋላ ግን ማንኛውም ቱሪስት ወደ ተለያዩ ሀገራት ሲሄድ አስቀድሞ የሚያየው በዩኔስኮ የተመዘገቡ ቅርሶች አሉ የት አካባቢ የሚለው ነው። ስለዚህ ፓኬጃቸውን ገዝተው አካባቢያችን እንዲጎበኙ ስለሚያደርግ ይሄ ትልቅ ብስራት ነው፣ ትልቅ ስራ ነው። እንደ ክልል በጣም ብዙ ቻሌንጆችን አልፈንበታል። ትልቅ ስራ ነው የሰራ ነው። የቅርስ ባለስልጣንም ከፍተኛ ድጋፍና ትብብር ነው ያደረገልን። ኤንድ ፋይናሊ ፋይሉም ሄዶ ተቀባይነት እንዲኖረው ተደርጓል ማለት ነውና እንግዲህ በቀጣይ ግንቦት ሰርቲፊኬቱን የምንቀበል ይመስለናል። እንደ አጠቃላይ የዩኔስኮ አጠቃላይ የሚያረጋግጠው ቡድን ወደ ክልል መጥቶ ያንን የሚያይበት ሁኔታ አለ። ያንንም ማስተባብረን በድል የምናጠናቅቅ ይመስለናል። እየሰራን ነው። መልካም። እኛ መመዝገቡን በስርዓት እንደምንዘግብ ተስፋ እናደርጋለን። መልካም። እንግዲህ ቱሪዝም ከጉዞ በላይ ነው። ኢኮኖሚ ነው፣ የገጽታ መገንቢያ ነው፣ ሀገራችን የምንሸጥበት ነው። እኛ ኢትዮጵያን በምንም አይነት ልዩነት ውስጥ ሆነን በአንድ ምንነሳበት መታወቂያ አለን። ቱሪዝምም እንደዛ አይነት ነገር ይጠይቃል። ሁሉም የኔ ነው የሚለው አይነት መገለጫ ማለት ነው ይፈልጋል። የሆነ ሰው ሲመጣ ወይም ደግሞ የሆኑ ቤተሰቦች ሲመጡ ጉዞ በሚያደርጉበት ወቅት ሁሉ ከስለኛ የሚወስዱት ለኛ የሚሰጡን ነገር ሁሉ አለ። ስለዚህ ሁሉም ሰው በእያንዳንዱ ሂደት ውስጥ ያለው ሰው ሁሉ ባለቤት ነው ማለት ነውና እንደው ምን ማለት ይፈልጋሉ ከዚህ ጋር ያይዘው የሁላችንን ኃላፊነት ቀደምም ያነሳ ነው ነበር። ነገር ግን በጊዜው በጉዞ ሁሉ ለአንድ ሰው ያንዳንዱ ሰው ባለቤት ነው። ያንዳንዱ ሰው መጥፎ ነገር የሚሰጣል፣ ጥሩ ነገር የሚሰጣል፣ ኢንቨስት እንድናደርግም ይረዳል። ይሄ ነገር እንዴት ተጓጉልም ያደርጋል የሚለው ምስኪን ነው። እንግዲህ ያው እንደምታውቂው የሀገራት መሪዎችም ማንኛውም ሰው ስለሆነ አካባቢ ሲናገር አስቀድሞ ያንን አካባቢ የጎበኙ ወይም ያሰሱ ወይም በዛ አካባቢ ማህበረሰብ ውስጥ ኤክስፒሪየንስ ያደረጉ ሰዎችን ዋቢ በማድረግ ነው። እንትና የሚባል ጸሐፊ ወይም እንትና የሚባል ተጓዥ አሳሽ እንዲህ ብሏል ብለን ነው የምንነሳው ሁሉ ጊዜ። ስለዚህ ማህበረሰባችን በተገቢ መንገድ ገልጠን ለዓለም የምናሳይበት አንዱ ዘርፍ ቱሪዝም ነው። ታሪካችን፣ ባህላችን፣ ወጋችን፣ እሴታችን የምናስተዋውቀው በቱሪዝም ነው። ይህ ቱሪስት እንግዲህ የተለያየ ዓላማ ሊኖረው ይችላል። ለምሳሌ ለምርምር የሚመጣ ቱሪስት ይኖራል፣ ለኮንፈረንስ የሚመጣ ቱሪስት ይኖራል፣ እንደ ቦታዎችን ዝም ብሎ ለማየት ኤክስፒሪየንስ ለማድረግ የሚመጣ ቱሪስት ሊኖር ይችላል። የቱሪዝም አውዱ ወይም እሱ የሚፈጥረው ፓኬጅ የተለያየ ይሁን እንጂ አፍተር ኦል ያ የሚመጣ ግለሰብ ቱሪስት ነው እንደኛ። ስለዚህ በተለይም የማህበረሰቡን አጠቃላይ ገጽታ አውጥቶ ከማሳየት አንፃር ቱሪዝም ከፍተኛ የሆነ አስተዋጽኦ ያበረክታል። ማህበረሰባችን የቆመውን በዛ ነው ብዬ ነው የምወስደው። በተለይ እንደ አማራ ክልል እንደ አማራ ህዝብ እንደ ጥቅልም እንደ ኢትዮጵያ ስንወስደው በርካታ ኃይሎች አሉ ይሄንን አካባቢ ይሄንን ቀጠና በመልካም እንዲታይ የማይፈልጉ። ሆኖም ግን በየጊዜው የሚመጡ ቱሪስቶች ማህበረሰባችን መሀል ስለሚገቡ ያንን አውጥተው ስለሚናገሩ ሌላውን ሸፍነውታል ብዬ ነው የምወስደው። ለምሳሌ የአማራ ህዝብ ከተፈበረከበት በርካታ የሐሰት ትርክት ሊገላግሉ የሚችሉ አብዛኛዎቹ እነዚህ አሳሾች ተጓዦች በየጊዜው ወደ ክልላችን ወደ ማህበረሰባችን ወደ ህዝባችን ገብተው የጻፏቸው ጽሁፎች ናቸው መነሻ የሚሆኑት። አይ ማህበረሰቡ እንደዚህ አይደለም፣ ማህበረሰቡ እንደዚህ ነው ብለው ሊገልጹ የሚችሉት ማለት ነው። በርካታ ሪፈረንሶችን መጥቀስ እንችል ይሆናል። ምናልባት ፕሮግራሙ በዛ ልክ ስላልሆነ ነው እንጂ እኔ ቱሪዝም እንደ አማራ ክልል ከኢኮኖሚም በላይ ነው። ቀድምም እንዳነሳሽው ከጉዞም በላይ ነው። በጣም ገራሚ ቃል ነው። ከጉዞም በላይ ነው። ማህበረሰቡን የምናቅበት፣ ማህበረሰቡን ከሌላ ማህበረሰብ ጋር ኮኔክት የምናደርግበት፣ የምናገናኝበት፣
የማህበረሰቡን የሴት ትስስር የምንፈጥርበት አውድን ስለሚፈጥር ቱሪዝም ከፍተኛ የሆነ አስተዋጽኦ አለው። በተለይም እንደ ክልል አሁን ካለንበት ሁኔታ አንፃር ቱሪዝም ኢኮኖሚ ብቻ አይደለም፣ የክልላችን ገጽታ ምን ገነባበትም ነው። ለዛም ነው ባለፈው አመት ያከበርናቸው በዚህ አመት ያከበርናቸው በዓላት ማህበረሰባችን በአደባባይ ወጥቶ ሲያከብራቸው ምናልባትም ክልሉ ላይ ያለው አጠቃላይ እይታ እንዲቀየር አስችሏል ብዬ እኔ በዛ ልክ ወስዳለሁ። ብዙ ሰዎችም በዛ ልክ ነው ኮሜንት ሲያደርጉ የነበረው፣ ሚዲያዎችም ሲያሰራጩ የነበረው እንደዛ አይነት ሀሳቦችን ነውና የማህበረሰቡን አጠቃላይ ገጽታ በተገቢ መንገድ ከማስተዋወቅ አንጻር ቱሪዝም ያለው አስተዋጽኦ እጅግ በጣም በርካታ ነው፣ ከጉዞ በላይ ነው። አሁን በተለይ በጣም እየታወቀ ያለ ነው ማለት ነው። መልካም። ባለፉት ጊዜያት የአማራ ክልል ባህልና ቱሪዝም ቢሮ ተወካዮች እንዲሁም ደግሞ በስሩ ያቀፋቸው ልኡኮች በዓለም የተለያዩ ሀገራት የመሄድ እድሉን አግኝታችሁ ነበረ። ምን ተገኘበት? የተገኘውን ነገር እንዴት ተጠቀማችሁበት? በእነዛ መድረኮች እንግዲህ የተገኘው ውጤት አንደኛው ህዝባችን በተገቢ መንገድ ማስተዋወቅ ችለናል፣ ባህላችን ማስተዋወቅ ችለናል። በሁለተኛ ደረጃ በነበሩን መድረኮች በክልላችን ውስጥ ያሉ የቱሪዝም መዳረሻዎችን ማስተዋወቅ ችለናል። ምን ሀብቶች አሉን፣ ፓርኮቻችን፣ ሀይቆቻችን ያሉ አብያተ መንግስታት እና ሌሎች አካባቢዎችንም በጥቅል የማስተዋወቅ እድሉን አግኝተናል። እንግዲህ ያ በከፍተኛ ክፍያ ልናገኘው የማንችል መድረክ ነው። በዛ መድረክ በመገኘታችን እንድንናገርም እድሉ ስለተሰጠን በክልላችን ያሉ የቱሪዝም መዳረሻዎቻችን በተገቢ መንገድ አስተዋውቀናል። ባህላችን፣ ወጋችን፣ እሴታችን አሳይተናል፣ አስተዋውቀናል። ያ እንደዛ አይነት እድል ፈጥሮልናል። በቀጣይ ግን ትልቅ የቤት ስራ ሰጥቶን የተመለስ ነው። አንደኛ ከዚህ በፊት የነበሩ አባቶቻችን ቅድመ አያቶቻችን የሰሯቸው ታሪኮች፣ ገድሎች አሉ። ሀገር በቀደሙት አባቶችና ቅድመ አያቶቻችን ታሪክ ብቻ እየታወቀ መቀጠል እንደሌለበት ትምህርት ወስደን ነው የመጣን። አሁን ያለው ትውልድ ምን እየሰራ ነው የሚለውን ኢትዮጵያውያን በደንብ ፕሮናውንስ እያደረግነው አይደለም። ምን እየሰራችሁ ነው? አሁን አባቶቻችን እንዲሰሩ ከማለት ያለፈ አሁን ያላችሁት እናንተ ምን እየሰራችሁ ነው የሚሉ ጥያቄዎች ሲነሱ በእርግጥ ጥያቄው ሲነሳ የመለስናቸው ምላሾች ይኖራሉ። ግን ሁሉም ትውልድ በዛ ልክ መዘጋጀት እንዳለበት የቤት ስራ ይዘን ነው የመጣ ነው። ለምሳሌ አብያተ መንግስታት ተገንብተው ነበር። እነዛ አብያተ መንግስታት አሁን ያሉበት ሁኔታ ምንድነው ይመስል? ምን እየተሰራ ነው? እንደ ክልልም እንደ ፌደራልም የሰራናቸውን ስራዎች ብሪፍ ለማድረግ ጥረት አድርገናል። ግን ለኛ እንደ ተቋም ትልቅ የቤት ስራ ይዘን የመጣንበት በተለይም የቱሪዝም መዳረሻዎቻችን እንዴት ፕሮሞት ማድረግ ማስተዋወቅ እንዳለብን፣ ለዓለም አቀፉ ገበያ እንዴት ማቅረብ እንዳለብን የቤት ስራ ይዘን የመጣ ነው። በዛ ልክ ለመስራት የተወሰኑ እንቅስቃሴዎችን እያደረግን ነው። በእርግጥ ከተለያዩ ባለድርሻ አካላት ጋርም እየተቀናጀን ነው። በተናጠል በእኛ ተቋም ብቻ የሚሰራ የፕሮሞሽን ስራ ሆኖ አላገኘነውም። የኛን አጠቃላይ ባህሎቻችንም ሆነ ሴቶቻችን አጠቃላይ ያሉንን የቱሪዝም ሀብቶቻችን የምናስተዋውቅበት የራሳችን ፕላትፎርም ግን በተገቢ መንገድ ወርልድ ዋይድ መፍጠር እንዳለብን ተገንዝበን ነው የመጣ ነው። መልካም። ብዙ ሀብቶች እንዳሉ ብዙ ነገሮች ደግሞ በአዳዲስ እየመጡ እየተሰሩ እንዳሉ እንዲሁም የጣናን ጉዳይ ደግሞ አንስተን ተስፋ እንደምናደርግ አንስተን ነበረ። 2018ን ከቱሪዝም ጋር ምን የተለየ ነገር እንጠብቅ? ምን እንሰራለን ብላችሁ እናንተስ በተለየ መንገድ መግለጽ ቢያስፈልግ አቅዳችኋል? እንግዲህ በተለየ መንገድ የምንሰራቸው የተወሰኑ የቱሪዝም መዳረሻ ልማት ስራዎች አሉ በክልሉ መንግስት የተፈቀደልን። ከዛ በተጨማሪ ግን የወደቁ የተረሱ አካባቢዎች አሉ በተገቢ መንገድ መተዋወቅ ያለባቸው ቅርሶች። ቅድም እንዳነሳውልሽ አማራ ክልል ሆኖ የቱሪዝም ሀብት የለኝም የሚል አካባቢና ቀጠና የለም። በሁሉም አካባቢ ምናልባት የኛ የማየት ችግር ካልሆነ በስተቀር የቱሪዝም ሀብቶች አሉ። እነዛን ሀብቶች ለይቶ አውጥቶ የማስተዋወቅ ስራ በተገቢ መንገድ መሰራት እንዳለበት ትምህርት የወሰድንበት ነው 2017 2018 በስፋት መስራት ያለብን ይሄንን ነው አንደኛው። ሁለተኛው የቅርስ ጥገናና እንክብካቤ ስራዎቻችን በተገቢ መንገድ መሰራት መቻል አለባቸው። እንግዲህ የፌደራል መንግስት ከፍ ያሉ ፕሮጀክቶችን ይዞ የቅርስ ጥገናና እንክብካቤ ስራዎችን እየሰራ ነው። በእርግጥ አማራ ክልልም የሚታማ ክልል አይደለም። እንዳጠቃላይ እንደ ሀገር ምሳሌ የሚሆን ክልል ነው በቅርስ ጥገናና እንክብካቤ ስራ። ብቸኛው ክልል ለቅርስ ጥገናና እንክብካቤ በጀት የሚፈቅድ ክልል አማራ ክልል። በክልላችን መንግስት በጀትም በፌደራል መንግስት በጀትም በቅንጅት በርካታ ቅርሶችን የመጠገን የማደስ
ስራዎችን እንሰራለን። ከዛ በተጨማሪ ግን የቋንቋ ልማት ስራዎች በዚህ አመት በተለየ ሁኔታ ትኩረት ሰጥተን የምንሰራው ስራ ነው የሚሆነው። አይታችሁ ከሆነ እንግዲህ አማርኛ ቋንቋ ከቅርብ ጊዜ ወዲህ በተለይ ማጻጻፉ እየተቀየረ ፕሮናውንስ ከምናደርገው ይልቅ ምንጽፈው ኮምፕሊትሊ ልዩነት ያለው እየሆነ ነው የመጣው። ይሄ እንግዲህ ከባህልና ቱሪዝም ተግባር ደግሞ አንደኛው ቁልፍ ተግባር አድርገን ነው የወሰድነው። ያው እንደምታውቁ ፊደሎቻችን ቅርሶቻችን ናቸው። እንደ ቱሪዝም ተቋምም እነዚህ በዓለም ቅርስ የተመዘገቡ የጽፈት እንትኖች ሁሉ አሉ፣ ዶክመንቶች አሉ ዩኔስኮ የመዘገባቸው። ይሄንን በተገቢ መንገድ አስጠብቆ ከማስቀጠል አንፃር ሰፊ ስራዎችን በዚህ አመት እንሰራለን ብለን አቅደናል። ከዛ በተጨማሪ ግን በጣም ራዲካል ለውጥ እናመጣለን፣ በዛ ላይም አግሬሲቭሊ እንሰራለን ብለን ርዕሰ መስተዳድሩም አጽንኦት ሰጥተው የሰጡን ትልቁ ስራ የአገልግሎት ተቋሞቻችን ተገቢውን አገልግሎት መስጠት መቻል አለባቸው። ጥራት መኖር አለበት፣ ተወዳዳሪነት መኖር አለበት። የመስተንግዶ አጠቃላይ ስርዓታችን መቀየር መለወጥ አለበት። ምክንያቱም የሚመጣውን ቱሪስት እንዲቆይ የሚያደርገው ይሄ ነውና እዛ ላይ መስራት አለባችሁ የሚል ተልእኮ ተሰጥቶናል። እቅዳችንም ላይ ያስገብተን በዛ ልክ እየተንቀሳቀስን ነው የምንገኘው። ከዛ ውጭ ግን ሀገራት በችግር ሲፈተኑ በተለይም ውስጣዊ ቀውስ ሲገጥማቸው ቱሪዝሙን የሚያሻግሩበት ትልቁ ስራ የሀገር ውስጥ ቱሪስቱን ቁጥር በመጨመር ነው፣ ወይም ዶሜስቲክ ቱሪስት የሚባለውን ቁጥሩን ከፍ በማድረግ እዛው ያለው ሎካል ቱሪስት የራሱን ሀብቶች የራሱን የቱሪዝም መዳረሻዎች በመጎብኘት አጠቃላይ የኢኮኖሚ እንቅስቃሴው ከፍ እንዲል የማድረግ ስራ መሰራት መቻል አለበት የሚል ነው። በዚህ አመት ዶሜስቲክ ቱሪስት ላይ በስፋት እንሰራለን። አሁን እንግዲህ ግሸን ላይ ጀምረናል። ሌሎች በዓላትም ወደፊት ይመጣሉ። አግሬሲቭሊ እዛ ላይ እነሱን የማስተዋወቅ እዛ አካባቢ በድምቀት እንዲከበሩ ማህበረሰቡ ሞቢላይዝድ እንዲሆን የጉዞ ማህበራት በተገቢ መንገድ ተቀናጅተው እነዚህን ስራዎች እንዲሰሩ የማድረግ ስራዎችን እንሰራለን። የግድ ከውጭ የሚመጣው ቱሪስት ብቻ አይደለም፣ የሀገር ውስጥ ቱሪስቱም ቁጥሩ ከፍ እንዲልና የራሱን ታሪክም እንዲጎበኝ ሀብቶቹንም እንዲያቃቸው ፕላስ ከቦታ ቦታም እየተንቀሳቀሰ እንዲጎበኝ የማድረግ ልምዱን መፍጠር መቻል አለብን ብለን እዛ ላይ በስፋት እንሰራለን። ሌሎች በጀቱ እንደተለቀቀ ደግሞ ለማህበረሰቡ የምናሳውቃቸው ፕሮጀክቶች አሉን። እነዛን የምንፈጽምበት አመት ነው ማለት ነው 2018። መልካም አቶ መልካም እንግዲህ ካለን ሰዓት አንፃር ለሰው ለማንሳት ያሰብኳቸውን ጥያቄዎች ጨርሻለሁ። ነገር ግን ሳናነሳው ማለፍ የሌለብን የማይቀር የሚሉት ሀሳብ ካለ እድልን ሰጥቶታለሁ። በተጨማሪም ግን የመስቀል በዓልን የግሸን ደብረ ከርቤን እንዲሁም ደግሞ የቱሪዝም የዓለም አቀፍ የቱሪዝም ቀን መሰረት አድርገው ለተመልካቾቻችን መልእክት ካለውት እንዳስተላልፉልኝ እድልን ሰጥቼዎታለሁ። እሺ እጅግ አድርጌ አመሰግናለሁ። እንግዲህ የዓለም የቱሪዝም ቀን በዓለም አቀፍ ደረጃ በድምቀት እየተከበረ ነው። እንደ ሀገር መከበር ጀምሯል። እንደ ክልልም ስናከብር ነው የቆየ ነው። የማጠቃለያ ፕሮግራሞችን በስፋት ይኖሩናል። የተለያዩ ባለድርሻ አካላት በዛ ፕሮግራም ላይ ይሳተፋሉ። ዋናው ዓላማ የቱሪዝም ቤተሰቡ አጠቃላይ የቱሪዝም ሀብቶቻችን እንዲያቃቸው ያሉብን ቻሌንጆችን ተረዳድቶ ባንድ ላይ ተቀናጅተን ስራዎችን በመስራት ወደ ስራ እንድንገባ ለማሳሰብ ያህል ነው። ቅድም ስናነሳ እንደነበረው የባለፈው አመት የቱሪዝም ስሎጋን ወይም መሪ ቃል የነበረው ቱሪዝም ኤንድ ፒስ ነበር። ለክልላችን ተገቢ የሆነ ቃል ነበር የተመረጠው። በዚህ አመት ደግሞ ማሌዥያ ላይ ነው የሚከበረው። በዚህም የተመረጠው አጠቃላይ መሪ ቃል እንዳጠቃላይ ክልላችን የዋጀ ነው፣ እንደ ክልልም ወስደን ልናከብረው የምንችልበት መሪ ቃል ነው። ይሄንን መሪ ቃል በተገቢ መንገድ ይዘን በሁሉም የክልላችን አካባቢዎች ሁላችንም ተቀናጅተን በተቻለ መጠን በየአካባቢያችን ያሉ የቱሪዝም መዳረሻዎቻችን እየጎበኘን እያየን በመዳረሻዎቹም እየተዝናናን በዓሉን እንድናከብር ጥሪ ማስተላለፍ ፈልጋለሁ። የግሸን ደብረ ከርቤ በዓል በልዩነት በአማራ ክልል በድምቀት ይከበራል። በእርግጥ በተለያዩ የእመቤታችን ቅድስት ድንግል ማርያም አድባራት እና አብያተ ክርስቲያናት ባሉበት ለምሳሌ መርጦ ለማርያም እና ሌሎች አካባቢዎች በድምቀት እንደሚከበር እናውቃለን። ግን መስቀልም እንደገና ደግሞ ተደምሮበት የግሸን ደብረ ከርቤ በዓል በግሸን ስለሚከበር ሁሉም የማህበረሰብ ክፍል ወደዛው ሄዶ እንዲጎበኝ በዓሉን እንዲታደም ጥሪ ማስተላለፍ ፈልጋለሁ። እንኳን ለግሸን ደብረ ከርቤ በዓልና ለመስቀል በዓል አደረሳችሁ። ኑ አማራ ክልልን እንጎብኝ። እጅግ አድርጌ አመሰግናለሁ። እኛም ከልብ እናመሰግኖታለን። ታንክ ዩ።
የተከበራችሁ ተመልካቾቻችን አሚኮ ወቅታችን ቆይታ ያደረገው እንደተከታተላችሁት የቱሪዝም ሀብታችንን የበለጠ እንድንጠቀምበት ምን ስራዎች ይፈልጋል ምን ሀብቶች አሉን ከማን ምን ይጠበቃል የሚሉ ሐሳቦችን አንስተናል እንግዳችን ደግሞ የክልሉ ባህልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋዬ ናቸው ማድር ብርሌውኛ አብራችሁ ቆየሁት አብራችሁን ስለነበራችሁ እናንተንም ከልብ እናመሰግናችኋለን መልካም ጊዜ Thank you እጅግ አድርጌ አመሰግናለሁ